የአሜሪካን ጥቃት ተከትሎ ባህሬን ቀጣዩ የኢራን ሚሳኤልና ድሮን ጥቃት ኢላማ ሆና መዋሏ ተሰማ። አሜሪካ ለኩዌት የ$2 ቢሊዮን የድሮን መከላከያ መሳሪያዎች ሽያጭ ፈቀደች። በተያዘው ዌስት ባንክ አንድ ፍልስጤማዊ የ7 ወር ሕፃን በእስራኤል ወታደሮች መገደሉ ተገለጸ። የኢራን አጋር የሆነችው ሰሜን ኮሪያ ከአሜሪካ ጦር ሰፈሮች አቅራቢያ ባለ 5000 ቶን ግዙፍ አጥፊ መርከብ የጥቃት ሙከራ አደረገች። የደቡብ ኮሪያ ዜጎች በሀገሪቱ የተደረገው ምርጫ በድጋሚ እንዲከናወን ለመጠየቅ አደባባይ ወጡ። በኢትዮ ኤርትራ ድንበር በሽራሮ ቅርብ ርቀት በሚገኝ ቦታ የድሮን ጥቃት መፈጸሙ ተሰማ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የአሜሪካን ጥቃት ተከትሎ ባህሬን ቀጣዩ የኢራን ሚሳኤልና ድሮን ጥቃት ኢላማ ሆና መዋሏ ተሰማ። በመካከለኛው ምስራቅ የጂኦፖለቲካዊ ውጥረት መናኸሪያ በሆነው የፋርስ ባህረ ሰላጤ የዓለም የኢኮኖሚ የደም ስር ተደርጎ በሚወሰደው የሆርሙዝ ሰርጥ ላይ የሌሊቱን ጸጥታ የገፈፈ ያልተጠበቀ የእሳት ዝናብ ሰማዩን አቀለጠው። ይህ ክስተት የኢራንን አደገኛና ዘመናዊ የመከላከል አቅም በተግባር ያሳየ፣ በሌላ በኩል ደግሞ የዓለም አቀፉን የሀያላን ሀገራት ፍጥጫ ወደ አዲስ የጦርነት ምዕራፍ ያሸጋገረ የታሪክ አጋጣሚ ሆኖ ተመዝግቧል። የኢራን እስላማዊ አብዮታዊ ዘብ IRGCና የአሜሪካ ማዕከላዊ እዝ ሴንትኮም ኃይሎች በቀጥታ የተጋጩበት ይህ የሰሞኑ ክስተት ከወትሮ የተለየ ወታደራዊ ቴክኖሎጂዎች የተፈተኑበት እንዲሁም የኢራን ጦር መሳሪያ ማምረትና የመከላከል አቅም ምን ያህል የዳበረ ደረጃ ላይ እንደደረሰ ለዓለም አጉልቶ ያሳየ ክስተት ነው። ግጭቱ የተቀሰቀሰው 4 የንግድ ዘይት ጫኝ መርከቦች የኢራንን የባህር ኃይል ማስጠንቀቂያ ችላ በማለት የሆርሙዝ ሰርጥን ጥሰው ለማለፍ ባደረጉት ሙከራ መሆኑን ተከትሎ ነው። የኢራን ባለስልጣናት ይህን ድርጊት አሜሪካ ሆን ብላ የፈጠረችው ትንኮሳ ነው በማለት ሲከሱ፣ የአሜሪካ ጦር በበኩሉ የዓለም አቀፍ የንግድ መስመርን ደህንነት ለማስጠበቅ ያደረገው ህጋዊ እንቅስቃሴ መሆኑን ይሞግታል። ሆኖም ከዚህ የቃላት ምልልስ ባሻገር ክስተቱ በፍጥነት ወደ ከባድ ወታደራዊ እርምጃ አድጓል። ኢራን ይህንን የባህር ላይ ግጭት ተከትሎ የወሰደችው የመልስ ምት ሀገሪቱ ባለፉት 10 ዓመታት በከባድ ማዕቀብ ውስጥ ሆናም እንኳ የገነባችው አስፈሪ የመከላከል አቅም ፍንትው አድርጎ አሳይቷል። ከመሬት ስር ከተገነቡትና ለመለየት አስቸጋሪ ከሆኑ የሚሳኤል ማከማቻዎች በአንድ ጊዜ የተተኮሰ ከባድ የባለስቲክ ሚሳኤሎች የኢራንን የተቀናጀ የጥቃት ማዕበል የመፍጠር አቅም ያረጋገጡ ነበሩ። በተለይም በዚህ ግጭት ወቅት ለመጀመሪያ ጊዜ በጥቅም ላይ የዋሉት ሻሂድ ዳናኢ የተሰኙት እጅግ ፈጣን አጥቂ ሰው አልባ አውሮፕላኖች እና ቃዲር ሚሳኤሎች የኢራንን የኤሮስፔስ ቴክኖሎጂ ጥልቀት የሚያንጸባርቁ ናቸው። እነዚህ ዘመናዊ የጦር መሳሪያዎች የአሜሪካ የጦር መርከቦችን ኢላማ በማድረግ የተተኮሱ ሲሆን የኢራን ኃይሎች በራሳቸው ግዛት ዙሪያ ያለውን የባህር ክልል ለመቆጣጠር እና ጠላትን ከርቀት ለመገደብ ያላቸውን ብቃት በግልጽ አሳይተዋል። ጥቃቱ የሆርሙዝ ሰርጥን አቋርጠው በሚጓዙ የአሜሪካ አጥፊ መርከቦች ላይ ያነጣጠረ ማስጠንቀቂያ ከመሆኑን ባሻገር ግጭቱ ከተባባሰ ኢራን ይህንን ቁልፍ የዓለም የነዳጅ ማስተላለፊያ መስመር ሙሉ በሙሉ የመዝጋት ወታደራዊ አቅም እንዳላት በተግባር የተሰጠ መልእክት ነበር። የኢራን ወታደራዊ ብቃት በዚህ ብቻ አላበቃም። ውጥረቱ እየተባባሰ ሲመጣ የጥቃት አድማሱን በማስፋት በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ ያነጣጠረ ከባድ የባለስቲክ ሚሳኤል ጥቃት ሰንዝራለች። በኩዌት የሚገኘው አሊ አልሳሌም የአየር ኃይል ሰፈርና በባህሬን መናሜ የሚገኘው የአሜሪካ 5ኛ የባህር ኃይል እዝ ማዕከል የዚህ ኃይለኛ ጥቃት ኢላማዎች ነበሩ። 7 የባለስቲክ ሚሳኤሎች ሌሊቱን ሰንጥቀው ወደ እነዚህ የጦር ሰፈሮች ሲምዘገዘጉ የባህረ ሰላጤው ሀገራት የአየር ጥቃት መከላከያ ሳይረን ድምጾች በየከተሞቹ አስተጋብተዋል። ይህ ድርጊት የኢራንን የረጅም ርቀት ኢላማ የመምታት ትክክለኛነትና የደህንነት መረቦችን ጥሶ የመግባት ድፍረት የሚያሳይ ነው። ምንም እንኳ አሜሪካ አብዛኞቹን ሚሳኤሎች ዘመናዊ በሆነው የፔትሮየት ሚሳኤል መከላከያ ስርዓቷ ማክሸፏን ብትገልጽም በባህሬን በሚገኘው ማዕከል ላይ ከባድ ጥቁር ጢስ የሚያሳዩ ምስሎች መውጣታቸው የኢራን ሚሳኤሎች ያደረሱት ስነልቦናዊና አካላዊ ጫና ቀላል እንዳልነበር ያመላክታል። በዚህ ወጥመድ ውስጥ የአሜሪካ የቴክኖሎጂ የበላይነትና ፈጣን ምላሽ የመስጠት አቅምም በተመሳሳይ መፈተሹ አልቀረም። ሀያሊቱ ሀገር የኢራንን ጥቃት ዝም ብላ አልተመለከተችም። የኢራን የባህር ዳርቻ የስለላ ራዳር ጣቢያዎች በሆኑት ቄሽም ደሴትና ጎሩክ አካባቢ ላይ ፈጣንና የተጠና የመልስ ምት በመስጠት የኢራን የስለላ አይኖች ለማሳወር ሞክራለች። የአሜሪካ ፔትሮየት ሚሳኤሎች በሰማይ ላይ የፈጠሩት የእሳት ኳስ የቴክኖሎጂና የኃይል ሚዛኑን ለማስጠበቅ የተደረገ ከፍተኛ ጥረት ውጤት ነው። ሆኖም ይህ የእርስ በርስ መታኮስ ኢራን ከአንድ ተራ
ቀጠናው አገርነት አልፋ የዓለምን ትልቋን ሀያል ሀገር ጦር በቀጥታ ለመሞገት የሚያስችል ወታደራዊ መሰረተ ልማት መገንባቷን ለማንም ግልጽ አድርጓል። የዚህ ወታደራዊ መፋጠጥ መዘዝ በጦር ሜዳው ብቻ የተገታ አልነበረም። የዓለምን የኢኮኖሚ ምት አዛብቶታል። ጥቃቱን ተከትሎ የዓለም የነዳጅና የጋዝ ዋጋ በከፍተኛ ፍጥነት ማሻቀቡ እንዲሁም የግብርና ማዳበሪያ አቅርቦት ላይ የተጋረጠው ስጋት የኢራን ወታደራዊ አቅም ከባህረ ሰላጤው አልፎ በዓለም አቀፉ ማህበረሰብ የዕለት ተዕለት ኑሮ ላይ ምን ያህል ተጽዕኖ ማሳደር እንደሚችል አሳይቷል። በአሜሪካ የፖለቲካ መድረክ ሳይቀር ፕሬዚዳንት ዶናልድ ትራምፕን ጨምሮ በርካታ ፖለቲከኞች የነዳጅ ዋጋው መናርና የአሜሪካ ኃይል በቀጠናው መፈተኑን አስመልክቶ የሰጧቸው አስተያየቶች የኢራን የመከላከል አቅም የፈጠረውን ዓለም አቀፋዊ የፖለቲካ ንዝረት የሚያስተጋቡ ነበሩ። ይሄ በኩዌት በባህሬንና በሆርሙዝ ሰርጥ ላይ የተካሄደው የድሮን እና የባለስቲክ ሚሳኤሎች ትዕይንት አንዳቸውም ወገን ሙሉ ለሙሉ አሸናፊ ነኝ ብለው ሊያጉጁበት የማይችሉት ነገር ግን የኢራን ወታደራዊ አቅም መጎልበትን በተጨባጭ ያረጋገጠ የታሪክ ምዕራፍ ነው። አሜሪካ የዓለም የንግድ መስመርን ደህንነት ለማስጠበቅና አጋሮቿን ለመከላከል ያላትን ቴክኖሎጂያዊ የጦር የበላይነት ብታሳይም ኢራን በበኩሏ ማዕቀቦችን ተቋቁማ የፈጠረችው በራስ የመመካት ወታደራዊ ፍልስፍና ዘመናዊ ሚሳኤሎችንና አጥቂ ድሮኖችን በቀጠናው ያላትን ተጽዕኖ ፈጣሪነት ወደማይካድበት ደረጃ አድርሶታል። ይሄ በሁለቱ ኃይሎች መካከል ያለው ውጥረትና መፋጠጥ የዓለም አቀፉን የዲፕሎማሲና ደህንነት በቀጭን ክር ላይ ያንጠለጠለ ሲሆን የኢራን የመከላከልም ሆነ የማጥቃት አቅም ከምንጊዜም በላይ የዓለምን ትኩረት የሳበበት እና አክብሮትንና ስጋትን በእኩል መጠን የፈጠረበት ጥበባዊ የጦርነት ትዕይንት ሆኖ አልፏል። አሜሪካ ለኩዌት የ2 ቢሊዮን ዶላር የድሮን መከላከያ መሳሪያዎች ሽያጭ ፈቀደች። በመካከለኛው ምስራቅ አሸዋማ በረሃዎችና በፋርስ ባህረ ሰላጤ ሞቃታማ የውሃ ሞገዶች ላይ የባሩድ ሽታ ገና አላባራም። የካቲት ወር መገባደጃ ላይ በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው ድንገተኛ የቦምብ ጥቃት ተከትሎ የተቀሰቀሰው ጦርነት በቀጠናው ሰማይ ላይ የሞትና የፍርሃት ድባብን አጥልቶ ቆይቷል። ምንም እንኳን በሚያዝያ ወር መጀመሪያ ላይ የተኩስ አቁም ስምምነት ተደርጎ አንጻራዊ መረጋጋት ቢታይም ይህ ጸጥታ ግን በማንኛውም ጊዜ ሊፈነዳ እንደሚችል የተጠመደ ፈንጂ ነው። አልፎ አልፎ የሚሰሙት የተኩስ ልውውጦች እና ድንገተኛ ጥቃቶች የሰላሙን ስምምነት ተሰባሪነት አጉልቶ የሚያሳዩ ናቸው። በዚህ ውጥረት በተሞላበት የጂኦፖለቲካዊ የቼዝ ጨዋታ ውስጥ ዩናይትድ ስቴትስ ለዋነኛ አጋሯ ኩዌት የፈቀደችው የ1.98 ቢሊዮን ዶላር የጸረ ድሮን የጦር መሳሪያ ሽያጭ የቀጠናውን የጦርነት ትርክት ወደ አዲስ የቴክኖሎጂ ሽሚያ ምዕራፍ ያሸጋገረ ክስተት ሆኗል። ይሄ ግዙፍ ወታደራዊ ስምምነት የተፈጸመው ዝም ብሎ በአጋጣሚ አይደለም። ይልቁንም ኩዌት በቅርቡ ካስተናገደችው ጥቃት ጋር ቀጥተኛ ቁርኝነት አለው። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ የተሰነዘረው ድንገተኛ የሰው አልባ አውሮፕላን ድሮን ጥቃት የአንድን ንጹህ ሰው ሕይወት ሲቀጥፍ ከ60 በላይ የሚሆኑትን ደግሞ ለአካል ጉዳትና ለድንጋጤ ዳርጓል። ይህ አሳዛኝ ክስተት የዘመናዊ ጦርነትን አስፈሪ ገጽታ በተለይም ርካሽና በቀላሉ ሊመረቱ የሚችሉ ድሮኖች እንዴት ከፍተኛ ጥበቃ የሚደረግላቸውን ስትራቴጂካዊ ተቋማት በቀላሉ ሊያዳክሙና ሊያወድሙ እንደሚችሉ በተግባር ያሳየ ነበር። የኩዌት ባለስልጣናት ይህንን የሉዓላዊነት ጥሰት ያለምንም ማቅማማት የኢራን ትንኮሳ በማለት ቴሄራንን ሲከሱ፣ የኢራን መንግስት ግን ይህንን ውንጀላ አጥብቆ ውድቅ አድርጓል። ቴሄራን ለጥቃቱ አሜሪካን ተጠያቂ በማድረግ ክስተቱ የአሜሪካ ፔትሪዮት ሚሳኤል መከላከያ ስርዓት የፈጠረው ስህተት ነው ስትል አጸፋዊ የፖለቲካ ቃል ወርውራለች። ይሄ የጣት መጠቋቆምና የዲፕሎማሲያዊ ፍጥጫ ከጦር ሜዳው ባሻገር ያለው የእውነትና የፕሮፓጋንዳ ጦርነት ምን ያህል እንደተወሳሰበ ያመላክታል። በዚህ የጥርጣሬና የፍርሃት ድባብ ውስጥ ነው እንግዲህ ዋሽንግተን የኩዌትን ሰማይ ለመጠበቅ የሚያስችል ወደ 2 ቢሊዮን ዶላር የሚጠጋ የጸረ ድሮን ቴክኖሎጂ ሽያጭን ያጸደቀችው። ይህ ውሳኔ የአሜሪካን ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ዓላማዎች ከማስፈጸም አኳያ ጥልቅ ስትራቴጂካዊ ትርጉም አለው። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳስታወቀው ይህ ሽያጭ ከኔቶ አባል ውጭ ለሆነችውና በመካከለኛው ምስራቅ የፖለቲካ መረጋጋትና የኢኮኖሚ እድገት መሰሶ ተደርጋ ለምትወሰደው ኩዌት አስተማማኝ የደህንነት ዋስትናን የሚሰጥ ነው። ቴክኖሎጂውን የምታቀርበው አንዱሪል የተሰኘችው እና በቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጠንካራ ደጋፊ የተመሰረተችው ዘመናዊ የመከላከያ ኩባንያ መሆኗ ደግሞ የጦር መሳሪያ ንግዱ ከጂኦፖለቲካዊ ፍላጎቶች ባሻገር ከሀገር ውስጥ የፖለቲካና የኢኮኖሚ ትስስሮች ጋር ያለውን ጥብቅ ቁርኝነት ቁልጭ አድርጎ ያሳያል። የዚህ ዘመናዊ የጦር መሳሪያ ሽያጭ መጽደቅ የኢራንን የባህረ ሰላጤው ሀገራት ላይ ያላትን ወታደራዊ የበላይነትና የድሮን ማስፈራሪያ ለመቀልበስ የተያዘ ሰፊ ስትራቴጂ አካል መሆኑ አያጠራጥርም። ኢራን ባለፉት ዓመታት በከፍተኛ ሁኔታ የገነባችው የድሮንና የሚሳኤል አቅም የቀጠናውን የኃይል ሚዛን ያዛባና የአሜሪካን ወታደራዊ መሰረተ ልማቶች እንዲሁም የአጋሮቿን ደህንነት በእጅጉ የፈተነ ነው።
አሜሪካ ለኩዌት ይህንን ከፍተኛ ቴክኖሎጂ የታጠቀ የጸረ ድሮን ስርዓት በማስታጠቅ የኢራንን ስልታዊ የጦርነት አካሄድ ለማክሸፍ እና የፋርስ ባህረ ሰላጤን አየር ክልል የቁጥጥር የበላይነት ለማስጠበቅ ያላትን ቁርጠኝነት አሳይታለች። በየካቲት ወር አጋማሽ በተጀመረውና የኢራንን ቁልፍ ተቋማት ኢላማ ባደረገው የጋራ የአሜሪካና የእስራኤል ጥቃት የተቀሰቀሰው እሳትም ምንም እንኳን በሚያዝያ ወር በተደረገው የተኩስ አቁም ስምምነት ረገብ ያለ ቢመስልም የኩዌቱ የአየር ማረፊያ ጥቃትና አሁን የተፈቀደው አዙሪት የጦር መሳሪያ ሽያጭ ግን ጦርነቱ ገና ሙሉ በሙሉ ማብቂያ እንዳላገኘ በግልጽ ይናገራሉ። ይህ ክስተት የመካከለኛው ምስራቅ ሰላም በምን ያህል ስስክር ላይ እንደተንጠለጠለ የሚያሳይ ሕያው ምስክር ነው። የኢራን ማስተባበያ፣ የኩዌት ቁጣና የአሜሪካ የጦር መሳሪያ አቅርቦት በአንድነት ሲደመሩ ቀጠናው ከዘላቂ ሰላም ይልቅ ለቀጣዩ ጦርነት ዝግጅት ከፍተኛ ትኩረት እየሰጠ መሆኑን ያረጋግጣሉ። የኩዌት አውሮፕላን ማረፊያ ጥቃት የዘመናዊ ጦርነትን አቅጣጫ ወደ ትናንሽ ነገር ግን አውዳሚ ወደሆኑ ሰው አልባ አውሮፕላኖች መሸጋገሩን ሲያበስር፣ የአሜሪካ የጸረ ድሮን ቴክኖሎጂ ምላሽ ደግሞ የጦር መሳሪያ እሽቅድምድሙ ወደ አዲስ የቴክኖሎጂና የኤሌክትሮኒክስ ፍልሚያ ምዕራፍ መግባቱን ያረጋግጣል። የባህረ ሰላጤው ሀገራት በማንኛውም ጊዜ ሊፈነዳ በሚችል የፖለቲካና ወታደራዊ እሳተ ገሞራ አፋፍ ላይ ሆነው የነገን ሰላም በድርድር ሳይሆን የነገን ጥበቃ በዘመናዊ ጋሻ እንዴት መከላከል እንደሚችሉ እያሰቡ ሰማያቸውን በጥርጣሬ እየተመለከቱ ይገኛሉ። በተያዘው ዌስት ባንክ አንድ ፍልስጤማዊ የ7 ወር ሕፃን በእስራኤል ወታደሮች መገደሉ ተገለጸም። የመካከለኛው ምስራቅ ቀጠና ከምንጊዜውም በላይ በከባድ የጦርነት እሳትና የሰብአዊ ቀውስ አዙሪት ውስጥ ተዘፍቋል። ከጋዛ የፍርስራሽ ክምሮች እስከ ዌስት ባንክ ኬላዎች፣ ከፋርስ ባህረ ሰላጤ ስትራቴጂካዊ የውሃ መስመሮች እስከ የተባበሩት መንግስታት የጸጥታው ምክር ቤት መድረክ ድረስ የሚያስተጋባው የጦርነትና የጭንቀት ድምፅ የቀጠናውን የነገ ዕጣ ፈንታ በከፍተኛ ጭጋግ ውስጥ ከቶታል። ይሄ ወቅታዊ ሁነት በአንድ በኩል ልብ የሚሰብሩ የንጹሐንም ሰቆቃ፣ በሌላ በኩል ደግሞ የዓለምን የኃይል ሚዛን ሊያናውጥ የሚችል የሀያላን ሀገራት መፋጠጥን አጣምሮ የያዘ እጅግ ውስብስብ የታሪክ ምዕራፍ ነው። የዚህን ውስብስብ ቀውስ ሰብአዊ ገጽታ ከሚያሳዩት አሳዛኝ ክስተቶች መካከል በዌስት ባንክ ሄብሮን ከተማ የተፈጸመው ድርጊት ግንባር ቀደሙን ስፍራ ይይዛል። በእስራኤል ወታደሮችና በፍልስጤማውያን መካከል ያለው የረጅም ዘመን ውጥረት በህፃናት ላይ ሳይቀር ገዳይ የሆነ ጥላ አጥልቷል። በቴል ሮሜዳ አካባቢ በሚገኘው ኬላ 17 አቅራቢያ በተፈጠረ ክስተት ሳንፋድ አቡ ሃይካል የተባለ አንድ የ7 ወር የፍልስጤም ህፃን በእስራኤል ወታደሮች ተኩስ ህይወቱን ማጣቱ የጦርነቱን አስከፊነትና የንጹሃንን ተጋላጭነት በአደባባይ ያሳየ አጋጣሚ ሆኗል። የህፃኑ ቤተሰቦች ያለምንም ማስጠንቀቂያ የተሰነዘረባቸው ጥቃት መሆኑን በሐዘን ሲገልጹ፣ የእስራኤል ወታደራዊ ኃይል በበኩሉ ተሽከርካሪው በከፍተኛ ፍጥነት ወደ እነርሱ ሲገሰግስ አደጋ መስሏቸው የወሰዱት እርምጃ መሆኑንና በንጹሃን ላይ ለደረሰው ጉዳት ማዘኑን ገልጿል። ሆኖም ይህ የቃላትና የምክንያት ምልልስ የጠፋውን የህፃን ህይወት ሊመልስም ሆነ የቤተሰቡን ጥልቅ ሐዘን ሊያክም አልቻለም። ይሄ በዌስት ባንክ የሚታየው ሰቆቃ በጋዛ ሰርጥ በየዕለቱ ከሚፈጸመው የከፋ ውድመት ጋር ሲዳመር የቀጠናውን የሰብአዊ ቀውስ መጠን ከቃላት በላይ ያደርገዋል። በጦርነቱ ምክንያት ከ70 ሺህ በላይ ሰዎች ህይወታቸውን ያጡባት ጋዛ ዛሬም የዕለት ተዕለት የሞትና የእንግልት መድረክ ነች። በማዕከላዊ ጋዛ ዛዋይዳ አካባቢ የሚገኙ ነዋሪዎች ከቦታ ቦታ ለ10ኛ ጊዜ መፈናቀላቸውን መመልከት ደህንነቱ የተጠበቀ የሚባል ስፍራ በጋዛ ውስጥ አለመኖሩን ፍንትው አድርጎ ያሳያል። ህዝቡ ከድንኳን ወደ ድንኳን ከፍርስራሽ ወደ ፍርስራሽ እየተንከራተተ የሰላምና የተኩስ አቁም ተስፋዎች በተደጋጋሚ ሲመክኑበት መመልከት እጅግ አሳዛኝ እውነታ ነው። ይሄ የሰብአዊ ቀውስና የህይወት መጥፋት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ከፍተኛ የዲፕሎማሲያዊ ፍጥጫ ፈጥሯል። የፍልስጤም ልዑክ ሪያድ ማንሱር ለእስራኤል መንግስት ፖሊሲዎች ያላቸውን ተቃውሞና ስጋት በግልጽ አሰምተዋል። ኢዋን የተሰኘው እቅድ ዌስት ባንክን በመከፋፈልና ሰፈራዎችን በማስፋፋት እንዲሁም በጋዛ ሰርጥ ላይ ሰፊ ቁጥጥር ለማድረግ የሚደረገው ጥረት የሁለት ሀገራት መፍትሄ ቱ ስቴት ሶሉሽን የሚባለውን የረጅም ጊዜ የሰላም ተስፋ ሙሉ በሙሉ ሊያጨልመው እንደሚችል አስጠንቅቀዋል። ይህ ሁኔታ የእስራኤልና የፍልስጤምን ግጭት ከፖለቲካዊ መፍትሄ ይልቅ ወደማያባራ የጦርነት አዙሪት እየገፋ መሆኑን ዲፕሎማቶች በከፍተኛ ስጋት እየገለጹ ይገኛሉ። ከዚህ የእስራኤልና ፍልስጤም የረጅም ጊዜ ግጭት በተጓዳኝ መላውን ዓለም በከፍተኛ ስጋት ውስጥ የከተተው ሌላኛው አስደንጋጭ ግንባር በኢራንና በአሜሪካ መካከል በፋርስ ባህረ ሰላጤ የተቀሰቀሰው ጦርነት ነው። ይህ ግጭት የዓለም የኢኮኖሚ ደም ስር በሆነውና 20 በመቶ የዓለም ነዳጅ በሚተላለፍበት በሆርሙዝ ሰርጥ ላይ የተካሄደ መሆኑ ስጋቱን ወደ ላቀ ዓለም አቀፋዊ ደረጃ ያሸጋግረዋል። የኢራን ጦር አዲስ አስተዋወቀው በተባለው ሻሂድ ዳናኢ የተሰኘ እጅግ ፈጣን አጥቂ ሰው አልባ አውሮፕላንና ቃዲር በተባሉ ሚሳኤሎች አማካኝነት በአሜሪካ የጦር መርከቦች ላይ ያነጣጠረ ጥቃት መሰንዘሩ የቀጠናውን የኃይል ሚዛን ፍጥጫ አባብሶታል።
ኢራን ይህንን ጥቃት የአሜሪካን ወታደራዊ ጣልቃ ገብነት ለመክታት የተወሰደ ህጋዊ መከላከል እርምጃ ነው ስትል፣ አሜሪካ በበኩሏ የዓለም አቀፍ የንግድ መስመርን ደህንነት ለማስጠበቅ በሚል የኢራንን የባህር ዳርቻ የስለላ ራዳር ጣቢያዎች በሆኑት ቄሸም ደሴትና ጎሩክ አካባቢ ላይ ፈጣን የአየር ጥቃት ፈጽማለች። የድርጊትና የአጸፋ እርምጃው በዚህ ብቻ አላቆምም። ኢራን ውጥረቱን ይበልጥ በማሳደግ በኩዌትና በባህሬን በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የባለስቲክ ሚሳኤል ጥቃቶችን ሰንዝራለች። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል እዝ ማዕከልና በኩዌት የሚገኘው አሊ አልሳሌም የአየር ኃይል ሰፈር የጥቃቱ ኢላማ መደረጋቸው እንዲሁም የጥቃት ማስጠንቀቂያ ሳይረኖች በባህሬንና ኩዌት ከተሞች ማስተጋባታቸው ግጭቱ ከቁጥጥር ውጭ ሊወጣ እንደሚችል የሚያሳይ ግልጽ ማሳያ ነው። ምንም እንኳ አሜሪካ ዘመናዊ በሆነው የፔትሪዮት ሚሳኤል መከላከያ ስርዓቷ አብዛኞቹን ሚሳኤሎች ኢላማቸውን ሳይመቱ ማክሸፏን ብታሳውቅም ጥቃቱ ያደረሰው ድምፅና ንዝረት በነዋሪዎች ላይ የፈጠረው ስነ ልቦናዊ ድንጋጤ እጅግ ከፍተኛ ነበር። የዚህ ባለብዙ ግንባር ውጥረት መዘዝ በቦታው ላይ ካለው የሰው ሕይወት መጥፋትና የንብረት ውድመት ባሻገር በመላው ዓለም ላይ የኢኮኖሚና የፖለቲካ ንዝረት እየፈጠረ ይገኛል። የሆርሙዝ ስትሬት ደህንነት መደፍረስ በቀጥታ የነዳጅ የጋዝና የግብርና ማዳበሪያ ዋጋዎችን በከፍተኛ ሁኔታ እንዲያሻቅቡ አድርጓል። ይሄ ዓለም አቀፋዊ የኢኮኖሚ ቀውስ በአሜሪካ የውስጥ ፖለቲካ መድረክም ትልቅ አጀንዳ ሆኖ ብቅ ብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይህንን ሁኔታ በማንሳት የነዳጅና የግብርና ግብዓቶች ዋጋ መናር የአሜሪካንን አርሶ አደሮችና ተራ ዜጎች የዕለት ተዕለት ሕይወት እንዴት እየጎዳው እንደሆነ በግልጽ መናገራቸው የዓለም አቀፍ ጂኦፖለቲካና የሀገር ውስጥ ኢኮኖሚ ምን ያህል በማይነጣጠል ሁኔታ የተሳሰሩ መሆናቸውን ያሳያል። ዛሬ ላይ የመካከለኛው ምስራቅ ቀጠና በበርካታ የጦርነት ግንባሮች እየነደደ ይገኛል። በአንድ በኩል የፖለቲካ መፍትሄ ያጣውና የንጹሐንን ሕይወት በከንቱ እያስቀረ ያለው የእስራኤልና ፍልስጤም የረጅም ጊዜ ግጭት፣ በሌላ በኩል ደግሞ የቀጠናውን የጂኦፖለቲካ የበላይነት ለማስጠበቅ በኢራንና በአሜሪካ መካከል የሚካሄደው አደገኛ ወታደራዊ የጡንቻ መፈታተን ይገኙበታል። እነዚህ ግጭቶች በተለያየ መልክ የተከሰቱ ቢመስሉም የመጨረሻ ውጤታቸው ግን አንድ ነው። የሰው ልጅ ሰቆቃ፣ መፈናቀል እንዲሁም ዓለም አቀፋዊ የኢኮኖሚ ቀውስና ስጋት። እያንዳንዱ ወገን የወሰደው እርምጃ ህጋዊና ትክክል ነው ብሎ ቢያምንም በተግባር ግን በመሬት ላይ እየታየ ያለው የሰላም መራቅና የጥፋት አድማስ መስፋፋት ነው። ይሄ የጦርነት አዙሪት በአስቸኳይ በዲፕሎማሲያዊ ጠረጴዛ ካልተገታ በጣት የሚቆጠሩ የሚሳኤል ጥቃቶችና ጥቃቅን የድንበር ግጭቶች ወደማይቀለበስ መጠነ ሰፊ ቀጠናዊ አልፎም ዓለም አቀፋዊ ጦርነት ሊያመሩ እንደሚችሉ ዘገባዎች አጉልቶ ያሳያሉ። የኢራን አጋር የሆነችው ሰሜን ኮሪያ ከአሜሪካ ጦር ሰፈሮች አቅራቢያ ባለ 5000 ቶን ግዙፍ አጥፊ መርከብ የጥቃት ሙከራ አደረገች። የዓለማችን የጂኦፖለቲካ ትኩሳት በተለያዩ አቅጣጫዎች እያሻቀበ ባለበት በዚህ ወቅት በሩቅ ምስራቅ እስያ የምትገኘውና በሚስጥራዊነቷ የምትታወቀው ሰሜን ኮሪያ ጸጥታን በተላበሰ ነገር ግን እጅግ አደገኛ በሆነ ፍጥነት ለቀጣዩ ታላቅ ጦርነት ራሷን እያዘጋጀች መሆኑን የሚያመላክቱ አስደንጋጭ ክስተቶች እየታዩ ይገኛሉ። የፕሬዝዳንት ኪም ጆንጉን አስተዳደር ከቅርብ ጊዜ ወዲህ እያሳየ ያለው ወታደራዊ መነቃቃት ሀገሪቱን ከባህላዊ የመከላከል አቋም ወጥታ አድማሱን ወዳሰፋና የዓለምን የኃይል ሚዛን ሊፈታተን ወደሚችል የጥፋት ቋት ግንባታ መሸጋገሯን በጉልህ ያሳያል። ይህ ዘገባ ሰሜን ኮሪያ በባህር ኃይልም ሆነ በኒውክሌር ጦር መሳሪያ ማበልጸግ ዘርፍ እያደረገች ያለችውን አስፈሪ ጉዞና በስተጀርባ ያለውን የፖለቲካ ፍጥጫ ጥልቀት ገጽታ ይዳስሳል። የሰሜን ኮሪያ የቅርብ ጊዜ ወታደራዊ ትኩረት ማዕከል የሆነው የባህር ላይ የበላይነትን የመቀዳጀት አደገኛ ህልም ነው። ፕሬዝዳንት ኪም ጆንጉን በጉርምስና ዕድሜ ላይ ከምትገኘውና የቀጣይቷ የስልጣን ወራሽ ትሆናለች ተብላ በሰፊው ከምትታሰበው ልጃቸው ኪም ጁኤ ጋር በመሆን ካንግ ኮን የተሰኘውንና 5000 ቶን የሚመዝነውን ግዙፍ አውዳሚ የጦር መርከብ የባህር ላይ ሙከራ በአካል ተገኝተው መቃኘታቸው የጉዳዩን አሳሳቢነት ያጎላዋል። ይህ ክስተት የመጣው ባለፈው ዓመት ግንቦት ወር ላይ ሌላ የጦር መርከብ በመገልበጡ ምክንያት ባጋጠመው አደጋ ፕሬዝዳንቱ ቁጣቸውን ከገለጹና አፋጣኝ ማስተካከያ እንዲደረግ ጥብቅ ትዕዛዝ ካስተላለፉ በኋላ መሆኑ የፒዮንግያንግን ወታደራዊ ማሽን ለማዘመን የሚደረገውን የማያባራ ጥረት ያሳያል። ከዚህም ባሻገር አስተዳደሩ 10000 ቶን የሚመዝኑ ይበልጥ ግዙፍ አውዳሚ መርከቦችን የመገንባት እቅድ እንዳለውና ከውሃ ስር የሚተኮሱ ምስጢራዊ የጦር መሳሪያዎች የተሰኙ አዳዲስ ቴክኖሎጂዎችን እያበለጸገ መሆኑን ይፋ ማድረጉ በአሜሪካና በደቡብ ኮሪያ ላይ የተጋረጠውን ስጋት ወደ አዲስ የፍርሃት ምዕራፍ አሸጋግሮታል። የሰሜን ኮሪያ ባህር ኃይል ጸረ አውሮፕላን፣ ጸረ መርከብ እንዲሁም የኒውክሌር አቅም ያላቸውን ክሩዝና ባለስቲክ ሚሳኤሎችን በማስታጠቅ በማንኛውም ሰዓት በጠላቶቹ ላይ ገዳይ ምት ለማሳረፍ በተጠንቀቅ እንዲቆም የኪም ጆንጉን ቀጭን ትዕዛዝ ወርዷል። ከባህር ኃይሉ መስፋፋት በበለጠ የዓለምን ማህበረሰብ ክፉኛ እያሸበረ ያለው ደግሞ ሰሜን ኮሪያ ይፋ ያደረገችው አዲሱና ዘመናዊ የዩራኒየም ማበልጸጊያ ማዕከል ነው። ከ2 ዓመታት ሚስጥራዊ ዝምታ በኋላ የመንግስት ብዙሃን መገናኛዎች ይፋ ያደረጉት ምስል ፕሬዝዳንት ኪም ማለቂያ በሌላቸውና በጥብቅ በተደረደሩ ብርቅራቂ የዩራኒየም ማበልጸጊያ
ሴንትሪፊዩጆች መካከል ሲዘዋወሩ ያሳያል። ይህ ማዕከል የጦር መሳሪያ ደረጃ ያለው የኒውክሌር ነዳጅን ለማምረት የተገነባ ሲሆን ኪም ጆንግ ኡን የኒውክሌር መሳሪያዎች ማምረቻ አቅም አሁን ካለበት በእጥፍ እንዲያድግና ማምረቻ ማሽኖቹ በከፍተኛ ፍጥነት እንዲባዙ ትዕዛዝ አስተላልፈዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA እና የደቡብ ኮሪያ የስለላ ተቋማት በሳተላይት ምስሎች ባደረጉት ክትትል ይህ አዲሱ ማዕከል ከዋናው የዮንግቢዮንግ የኒውክሌር ጣቢያ ውጪ የተገነባና የሰሜን ኮሪያን የጥፋት መሳሪያ አቅም በከፍተኛ ደረጃ የሚያሳድግ መሆኑን አረጋግጧል። ይሄ የሰሜን ኮሪያ ወታደራዊና የኒውክሌር ንቅናቄ በአጋጣሚ የተከሰተ ሳይሆን ከሰፋፊ ዓለም አቀፍ የጂኦፖለቲካዊ ሽግሽጎች ጋር በጥብቅ የተቆራኘ ነው። እንደ አውሮፓውያኑ አቆጣጠር በ2019 የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ተጀምሮ የነበረው ተስፋ ሰጪ የኒውክሌር ትጥቅ የማስፈታት ድርድር ከከሸፈ በኋላ ፒዮንግያንግ የዲፕሎማሲውን በር ገርግባ ሙሉ ትኩረቷን ወደ ወታደራዊ ጡንቻ ማፈርጠም አዙራለች። የሰሜን ኮሪያ አመራሮች የኒውክሌር ጦር መሳሪያቸውን እንደ ዋነኛ የህልውና ማረጋገጫ ጋሻ አድርገው ስለሚቆጥሩት ማዕቀቦችም ሆኑ ዓለም አቀፋዊ ጫናዎች ከዚህ እቅዳቸው ሊመልሷቸው አልቻሉም። የዚህ ወታደራዊ ጡንቻ ማፈርጠም ፖለቲካዊ ድባብ ይበልጥ ጎልቶ የታየው የቻይናው ፕሬዝዳንት ዢ ጂንፒንግ ከ7 ዓመታት በኋላ ወደ ፒዮንግያንግ የሚያደርጉትን ታሪካዊ ጉብኝት ተከትሎ ነው። ፕሬዝዳንት ሺ ወደ ሰሜን ኮሪያ የሚያመሩት አዲሱ የኒውክሌር ማዕከል ይፋ በተደረገበት ማግስት መሆኑ የጉዳዩን ስትራቴጂካዊ ክብደት ያሳያል። በምስራቅ እስያ እየጨመረ የመጣውን የአሜሪካን እና የአጋሮቿን ጫና ለመመከት ቻይና ከብቸኛዋ መደበኛ የቃል ኪዳን አጋሯ ሰሜን ኮሪያ ጋር ያላትን ትስስር ይበልጥ ለማጠናከር መወሰኗን ያመለክታል። የቤጂንግና የፒዮንግያንግ ጥምረት በቀጠናው የአሜሪካንን ወታደራዊና ፖለቲካዊ ተጽዕኖ ለመግታት የተዘረጋ ጽኑ ግንብ መሆኑ የዓለምን የፖለቲካ ትኩሳት ወደ አዲስ የቀዝቃዛ ጦርነት አፋፍ እየገፋ ይገኛል። ሰሜን ኮሪያ እያሳየች ያለችው የባህር ኃይል ማዘመንና የኒውክሌር ማበልጸጊያ ጣቢያዎችን በይፋ ማሳየት ሀገሪቱ ከዓለም አቀፉ ማህበረሰብ ጋር ወደ ድርድር ጠረጴዛ የመመለስ ፍላጎት እንደሌላት በግልጽ የሚያሳይ የተግባር ቋንቋ ነው። በአሜሪካና በደቡብ ኮሪያ ላይ በጣም አረመናዊ ያሏቸውን እርምጃዎች ለመውሰድ ፕሬዝዳንት ኪም የሚያሰሙት ዛቻ ከቃላት ባለፈ በተግባር እየታገዘ መሆኑን አዳዲሶቹ የጦር መርከቦችና የዩራኒየም ሴንትሪፊዩጆች ይመሰክራሉ። ይህ ሁኔታ የኮሪያን ልሳነ ምድር ብቻ ሳይሆን ዓለም አቀፉን የደህንነት ስነ ህንፃ በከፍተኛ አደጋ ውስጥ የከተተ ሲሆን ነገሮች በሰላማዊ መንገድ ካልተፈቱ በቀር የዓለማችን ሰማይ በማንኛውም ጊዜ በጥፋት ኒውክሌር ብልጭታ ሊያበራ እንደሚችል የጦርነት ነጋሪቶች በሩቅ ምስራቅ በኩል በከፍተኛ ድምፅ እየተንኳኩ ይገኛሉ። የደቡብ ኮሪያ ዜጎች በሀገሪቱ የተደረገው ምርጫ በድጋሚ እንዲከናወን ለመጠየቅ አደባባይ ወጡ። በደቡብ ኮሪያ የተካሄደውን የአካባቢ ምርጫ ተከትሎ የድምፅ መስጫ ወረቀቶች እጥረት በመፈጠሩ ምክንያት ምርጫው በድጋሚ እንዲካሄድ የሚጠይቁ ተቃዋሚዎች በድምፅ ቆጠራ ማዕከሉ ውጭ ለሁለተኛ ተከታታይ ቀናት ተቃውሟቸውን አሰምተዋል። የዮንሃፕ የዜና ወኪል ይፋ ያልተደረገ የፖሊስ ግምትን ጠቅሶ እንደዘገበው ከሆነ ከረቡዕ ዕለት ጀምሮ የከንቲባዎች፣ የአካባቢ መንግስታት ባለስልጣናትና የምክር ቤት አባላት ድምፅ ሲቆጠርበት በነበረው SK ኦሎምፒክ የእጅ ኳስ ስታዲየም ዙሪያ እስከ ምሽቱ 11 ሰዓት ድረስ ወደ 10 ሺህ የሚጠጉ ዜጎች ተሰብስበው እንደነበር ተገምቷል። ይሁን እንጂ የሮይተርስ የዜና ወኪል ይህንን የህዝብ ቁጥር ግምት ለማረጋገጥ ከሴኡል ሜትሮፖሊታን ፖሊስ ኤጀንሲ ተወካዮችን ለማግኘት ያደረገው ጥረት ወዲያውኑ አልተሳካም። ይሄ ህዝባዊ ተቃውሞ የተቀሰቀሰው በመላ ሀገሪቱ በተካሄደው ምርጫ ላይ አንዳንድ ድምፅ የመስጠት መብት ያላቸው ዜጎች በድምፅ መስጫ ወረቀት እጥረት ምክንያት ድምፃቸውን መስጠት ሳይችሉ መቅረታቸውን ተከትሎ ሲሆን ክስተቱም የብሔራዊ ምርጫ ኮሚሽን ኃላፊ ከስልጣናቸው እንዲለቁ አስገድዷል። የምርጫ ኮሚሽኑ ባወጣው መረጃ መሰረት ከ14300 የድምፅ መስጫ ጣቢያዎች ውስጥ 50ዎቹ የድምፅ መስጫ ወረቀት ሙሉ በሙሉ ያለቀባቸው ሲሆን በ22 የድምፅ መስጫ ጣቢያዎች ደግሞ ተጨማሪ ወረቀቶች ዘግይተው በመድረሳቸው ምክንያት የድምፅ አሰጣጥ ሂደቱ ለጊዜው ተቋርጦ ነበር። ይህን ሁኔታ አስመልክቶ የሲኡል ከንቲባ ኦህ ሴሁን በቴሌቪዥን ባደረጉት ንግግር የድምፅ መስጫ ወረቀት እጥረቱ ፈጽሞ ተቀባይነት የሌለውና የዜጎችን ድምፅ የመስጠት መብት የጣሰ መሆኑን በግልጽ አስታውቀው የምርጫ ኮሚሽኑ እንዲፈርስና በልዩ አቃቢያነ ሕጎች ጥልቅ ምርመራ እንዲካሄድ ጠይቀዋል። በሀገር ውስጥ ብሮድካስተር YTN እና ዮንሃፕ የዜና ወኪል በቀጥታ ስርጭት በተላለፈው የምስል መረጃ መሰረት ወግ አጥባቂ የዩቲዩብ ተጠቃሚዎችን ጨምሮ በርካታ ተቃዋሚዎች ምርጫው በድጋሚ ይካሄድ የሚሉ መፈክሮችን በማሰማት ብሔራዊ መዝሙር በመዘመርና የደቡብ ኮሪያን ባንዲራ በማውለብለብ ስሜታቸውን ሲገልጹ ታይተዋል። ከነዚህ ተቃዋሚዎች መካከል ከፊሎቹ የብሔራዊ ምርጫ ኮሚሽን ባለስልጣናት ከስፍራው እንዳይወጡ ለመከልከል በስታዲየሙ በሮች ላይ ተቀምጠው መንገዶችን ዘግተው ነበር። ከአርብ ጠዋት ጀምሮ በስታዲየሙ ውስጥ ታግተው የነበሩት እነዚህ ባለስልጣናት በመጨረሻም ቅዳሜ ዕለት ስፍራውን ለቀው መውጣታቸውን ዮንሃፕ ዘግቧል። ይሁን እንጂ የምርጫ ኮሚሽኑ ስለ ባለስልጣናቱ ከስፍራው መውጣት ሁኔታ ለቀረበለት ጥያቄ ወዲያውኑ ምላሽ ከመስጠት ተቆጥበዋል። በኢትዮ ኤርትራ ድንበር በሽራሮ ቅርብ ርቀት በሚገኝ ቦታ የድሮን ጥቃት መፈጸሙ ተሰማ።
በኢትዮጵያ ፌዴራል መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል ላለፉት ወራት ሲብላላ የቆየው የፖለቲካና የወታደራዊ ውጥረት ወደ አዲስ የትጥቅ ግጭት ምዕራፍ እያመራ መሆኑን የሚያመላክቱ ክስተቶች እየታዩ ይገኛሉ። የዚህ ውጥረት ማሳያ የሆነውና ሁኔታዎችን ወደ ከፋ ደረጃ ሊያሸጋግር የሚችለው ዋነኛ ክስተት በኢትዮ ኤርትራ ድንበር አቅራቢያ በሚገኘው ስትራቴጂካዊ የትግራይ መንደር ላይ በቅርቡ የተፈጸመው የአየር ላይ ጥቃት ነው። ጥቃቱ በገለልተኛ አካል ባይረጋገጥም ከሽራሮ ከተማ ብዙም በማትርቀውና ገመሃሎ ተብላ በምትጠራው ስፍራ የተፈጸመው የድሮን ጥቃት የቀጠናውን የጸጥታ ሁኔታ ይበልጥ አሻሚ አድርጎታል። ይህ ጥቃት የተፈጸመበት ጊዜና ቦታ በአጋጣሚ የተመረጠ አይመስልም። ከቅርብ ጊዜ ወዲህ በማህበራዊ መገናኛ ብዙሃን ላይ በስፋት ሲዘዋወሩ የነበሩ የቪዲዮ ምስሎች እንደሚያሳዩት የትግራይ ታጣቂዎችና የኤርትራ ወታደሮች በአካባቢው ላይ በጋራ ሲንቀሳቀሱና አዲስ ጥምረት ሲፈጥሩ ታይተዋል። ይሄ ያልተጠበቀ ወታደራዊ ቅርበት በፌዴራል መንግስቱ በኩል ከፍተኛ ስጋት የፈጠረ መሆኑ አይቀርም። በተለይም ጥቃቱ የተፈጸመባት ገመሃሎ ከኤርትራ ግዛት ተነስተው ወደ ሽራሮ ሽሬና ሌሎች የትግራይ አካባቢዎች ለሚገቡ የንግድ ዕቃዎችም ሆነ ወታደራዊ ሎጂስቲክስ አቅርቦቶች እንደ ዋና መተላለፊያ በር ሆና የምታገለግል ወሳኝ ስፍራ ናት። በዚህ ምክንያት በአካባቢው የኤርትራ ኃይሎች እንቅስቃሴ በስፋት መስተዋሉ ተዘግቧል። ስለ ድሮን ጥቃቱ ዝርዝር ሁኔታ፣ ኢላማ ስላደረገው የተለየ አካል እንዲሁም ስላስከተለው የሰውና የንብረት ጉዳት እስካሁን ድረስ ከኢትዮጵያ መንግስትም ሆነ ከሌሎች የሚመለከታቸው ወገኖች የተሰጠ ይፋዊ ማረጋገጫ ወይም መግለጫ የለም። ይሁን እንጂ ከተለያዩ የመረጃ ምንጮች የሚወጡ ዘገባዎች እንደሚያመለክቱት የዚህ የአየር ጥቃት ዋነኛ ኢላማ ከኤርትራ ድንበር አቋርጠው ወደ ትግራይ ክልል በመግባት ላይ የነበሩ የጭነት ተሽከርካሪዎች ናቸው። ይህ እርምጃ ፌዴራል መንግስቱ በሁለቱ አካላት መካከል ያለውን የሎጂስቲክስና የትጥቅ አቅርቦት ሰንሰለት ለመበጠስ የወሰደው የቅድመ መከላከል እርምጃ ሊሆን እንደሚችል ይገመታል። ይህ ወታደራዊ እርምጃ ከመወሰዱ ጥቂት ቀደም ብሎ የታዩ የፖለቲካ መግለጫዎች የጥቃቱን መንስኤ ይበልጥ ግልጽ ያደርጉታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አርብ ዕለት በአርሲ ዞን በንጹሐን ዜጎች ላይ የደረሰውን አሰቃቂ ግድያ አስመልክቶ ባወጡት የውግዘት መግለጫ ላይ ከወቅታዊ የትግራይና የኤርትራ ሁኔታ ጋር የተያያዘ ጠንካራ መልእክት አስተላልፈው ነበር። ጠቅላይ ሚኒስትሩ በመግለጫቸው ህወሓትና የኤርትራ ኃይሎች የፈጠሩትን አዲስ ጥምረት በጽኑ በመተቸት ሁለቱ ኃይሎች በጋራ በመሆን ሰፊ ወታደራዊ ዝግጅት እያደረጉ መሆናቸውን አጋልጠዋል። ከዚህም ባለፈ ይህንን የጥፋት ዝግጅት ለማክሸፍ መንግስት አስፈላጊውንና ተመጣጣኝ እርምጃ ለመውሰድ ወደ ኋላ እንደማይል ጥብቅ ማስጠንቀቂያ ሰጥተው ነበር። በገመሃሎ የተፈጸመው የድሮን ጥቃት የጠቅላይ ሚኒስትሩ ማስጠንቀቂያ ወደ ተግባር የተቀየረበት የመጀመሪያው እርምጃ ተደርጎ ሊወሰድ ይችላል። ሁኔታው የሚያሳየው የፌዴራል መንግስቱ በህወሓትና በኤርትራ መካከል እየተፈጠረ ያለውን ወታደራዊ መተሳሰር በዝምታ እንደማይመለከተውና ይህንንም ጥምረት ለማዳከም አየር ኃይሉን ጨምሮ የተለያዩ ወታደራዊ አማራጮችን መጠቀም መጀመሩን ነው። ይህ የኃይል እርምጃ በቀጣይ በቀጠናው ሊከሰት የሚችለውን ሰፋ ያለ ወታደራዊ ግጭት የሚያመላክት ሲሆን አስቀድሞ በፖለቲካዊ አለመግባባት ተወጥሮ ለቆየው የኢትዮጵያ ሰላም ተጨማሪ ፈተና መሆኑ የማይቀር ነው። የዛሬው የሀገር ውስጥና ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች በሀገር ውስጥና ዓለም አቀፍ ጉዳዮች እስክንገናኝ ሰናይ ጊዜ